መኪናችንን ወደፊትና ወደ ኋላ ወደ ቀኝና ወደ ግራ የሚያደርግልን የመኪና ዋናው ክፍል መሪን እንዴት መጠቀም አለብን? መሪን ካዟዟሩ እንዲሁም ካነሳሳችን ካቋቋማችንና ካዟዟራችን የሚወስነው ዋናው የመሪ ክፍል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁላችንም ሰላም ብያለሁ። በሀገር ውስጥም ከሀገር ውጭ ያላችሁ ፋሚሊዎቼ ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ፣ ሰብስክራይብ እና ሼር ኮሜንት በማድረግ ጀምሩ ትላለሁ። ዛሬ ለየት ባለ ቪዲዮ መጥቻላችኋለሁ። መሪን እንዴት መጠቀም አለብን። መሪ የመኪና ዋና ክፍል ብየዋለሁ። ምክንያቱም አንድ መኪና ስናዞር ወደ ቀኝ፣ ወደ ግራ፣ ወደ ኋላና ወደ ፊት ለፊት ስንሄድ ይህ መሪ ነው የሚያንቀሳቅስልን። የፊተኛው ጎማ እንደፈለገ የሚታዘዘው ወይም መኪናውን ወደ ተፈለገበት አቅጣጫ የሚያዞርልን የፊተኛው መኪና ነው። የኋለኛው ጎማ ተሳቢ ወይም ተጎታች ነው። ምክንያቱም የፊተኛው ጎማ ወደ ቀኝ ወይም ወደ ግራ ሲሄድ የኋለኛው ጎማ ደግሞ እየተጎተተ የሚሄድ ነው። ለምሳሌ ልውሰድላችሁ። አንድ ወደ ቀኝ ለመታጠፍ የፈለጋችሁት መኪና ወደ ቀኝ መሪ ሙሉን ስትጨርሱት ቦታ ወይም ጠባብ ቦታ ከሆነ አልበቃችሁ ካለ ስፔስ ማለት ነው፣ ከፊት ለፊታችሁ ስፔስ ካለለ የኋላ ማርሽ አስገብታችሁ እንዲሁም መሪያችሁን ወደ ቀኝ የነበረውን ወደ ግራ ሙሉ ጨርሳችሁ ከዛ ወደ ኋላ ሪቨርስ አድርጋችሁ የተወሰነ ስፔስ ሲኖራችሁ ከፊት ለፊታችሁ እንደገና መሪ ወደ ዲ አስገብታችሁ ወይም ድራይቪንግ አድርጋችሁ ወደ ግራ የነበረውን መሪ ወደ ቀኝ አዙራችሁ ለመሄድ ትፈልጋላችሁ። ይህ ዋናው የሚያዝልን የመኪናችን ዋና ክፍል መሪ ነው። የፊተኛው ጎማ ወደ ኋላ፣ ወደ ፊት፣ ወደ ጎንና ወደ ግራ፣ ወደ ቀኝ እያለ ይታዘዝልናል። የፊተኛው ጎማ ማለት ነው። የኋለኛው ጎማ ደግሞ እየተጎተተ የምንፈልግበት አቅጣጫ እንድንሄድ ያደርገናል። መሪ ማዞርና መጠምዘዝ ከቻላችሁ መኪናውን መቆጣጠር ትችላላችሁ። ምክንያቱም አንድ ለማጅ የሆነ አሽከርካሪ ወይም ልምድ ያለው አሽከርካሪ መሪን እንዴት አድርጎ መያዝ እንዳለበት ሲያስተምረው ልብ ብሎ መማር አለበት። መሪ ወደ አንድ አቅጣጫ እንዳታዘነብሉ ቀስ እያረጋችሁ ልክ ምጣድ እንደምታነስሱት በትንሹ ወደ ቀኝ፣ ወደ ግራ፣ ወደ ፊት ለፊት እያረጋችሁ የምትንቀሳቀሱበት አካል ነው። የመሪን አዟዟር ከቻላችሁበት መኪናችሁን በቀላሉ መቆጣጠርም ማሽከርከርም ትችላላችሁ። ምክንያቱም ከቀኝም በኩል ሳትገቡ ከግራም በኩል ሳትወጡ መስመራችሁንና ረድፋችሁን ጠብቃችሁ የምታሽከረክሩ ከሆነ ከኋላም የሚመጣ መኪና ይሁን ከፊትም ያለ መኪና ከእናንተ ጋር ምንም የሚያገናኘው ነገር የለም። ነገር ግን መሪ አዟዟራችሁን ካልቻላችሁበት ከፊት ያለው ከኋላ ያለው መኪና ትላክስ እያደረገ የእናንተ አቴንሽን እንድትሰረቁና በትክክል እንዳታሽከረክሩ ያደርጋችኋል። መሪ እንዴት እንጠቀም? እንዴትስ እናድርገው? በቀላሉስ እንዴት ልንለማመድ እንችላለን? መሪ ብዙ አይነት አያያዝ አለው። መሪ 9 በ3 12 በ6 10 በ3 አያያዝ አለው። 9 በ3 የሚባለው ምንድነው? ይሄ መሪያችን የፊት ለፊቱ ፓርት ማለት ነው፣ የሰፊው ፓርት እሱ ፓርት 9 በ3 ይባላል። ከጎንና ከጎን ያለው እጅ ይሄ ለምሳሌ አሁን የተያዘው የእጅ መሪ አያያዝ ትክክለኛ መሪ አያያዝ ነው። ምክንያቱም አንድ እጃችሁ ከሌላ እጃችሁ ጋር ዝንፍ እንዳይል ወይም አንድ እጃችሁ ከሌላኛው እጃችሁ ጋር እንዳይበልጥ ያደርጋል። ይህ አያያዝ ማለት ነው። አንዳንዶቻቸው መሪን ከፊት ለፊት በአንድ እጃቸው ብቻ ይዛሉ። አንዳንዶቻቸው ደግሞ ከታች በኩል 12 በ6 የሚባለውን አያይዛሉ። አንዳንዶቹ ደግሞ 4 በ10 የሚለውን አያይዛሉ ማለት ነው። ትክክለኛና በጣም ብዙ ሰዎች የሚመክሩት 9 በ3 አያያዝ ነው። ምክንያቱም እጃችሁ በተለይ ለለማጅ እጁን ያላጸዳ ለማጅ ሹፌር ከሆነ ይህንን አያያዝ የሚጠቀም ከሆነ መሪው ወደ አንድ አቅጣጫ እንዳይሄድበት ያደርጋል። ብዙ ጊዜ እኔ አሁን ለማጅ ነኝ ሳሽከረክር ምን ይላል መሰላችሁ፣ ወደ ቀኝ ታዲያለሽ ይላልና የቀኝ መስመር የከስተመር መቀመጫ ነው፣ የግራ መስመር ደግሞ እኔ መቀመጥበት መቀመጫ የማሽከረክርበት ነው። ስለዚህ የቀኝ ከስተመሬ ወይም በቀኝ በኩል የሚቀመጠው ጋቢና ወይም በቀኝ በኩል በኋላ በኩል የሚቀመጠው ሊቀየም ይችላል። ምክንያቱም አክሲደንት ቢፈጠር ወይም በኋላ የመጣ ከቀኝ በኩል የመጣ መኪና እኔን ቢገጨኝ እኔ ሳልሆን የምጎዳው በቀኝ በኩል ያለው ፓሴንጀር ወይም ተጠቃሚ ነው። ስለዚህ ያ ነገር እንዳይሆን መሪያችሁን በትክክል ለመያዝ 9 በ3 ብትይዙ የተሻለ ነው። እንደገና ደግሞ
ምንድነው አቀማመጥ። መሪን ለመያዝ ዋናውና ቬሪ ኢምፖርታንቱን ያገኘሁትን አቀማመጥ ነው። አቀማመጣችሁ ወደ አንድ በኩል ያዘነበለ ከሆነ እይታችሁ ወደ አንድ በኩል ያዘነበለ ነው የሚሆነው። ስለዚህ መሪያችሁን በቀላሉ ለመቆጣጠር ወይም ተሽከርካሪያችሁን በቀላሉ ለመቆጣጠር ያዳግታችኋል እና ስትቀመጡ ምንድነው በጣም ወደፊት መቅረብ የለባችሁም፣ ወደ ኋላ መቅረብ የለባችሁም። በተለይ ፍሬን በደንብ የምትረገጡበት ቦታ መሆን አለበት። ፍሬን በደንብ አርጋችሁ ከተረገጣችሁ መኪናው እንኳን ያልሆነ ቦታ እንኳን ቢገባባችሁ ፍሬኑን ጥብቅ አርጋችሁ ከያዛችሁ እንትን አይላችሁ ማለት አክሲደንት ወይም ግጭት አይፈጠርባችሁም። ስለዚህ መጀመሪያ ምን ማድረግ አለባችሁ? ቀበቶ ከማሰራችሁ በፊት ወንበራችሁን አስተካክሉ። ወደፊት መንጣት ካለበት ከታች ያለውን ብረት ሳብ አድርጋችሁ ወደፊት አምጡ። ወደ ላይ መቋን ካለበት ከጎን ያለውን የመቀመጫ ማስተካከያ አለ፣ ወደ ላይ ወይም ከፍ አድርጉት። ወይ ያለ ወደ ጎን ደግሞ ከሆነ ወደ ኋላ ማለት ነው። ወደ ኋላ በጀርባችሁ ሳብ አድርጋችሁ የመቀመጫው ወደ ኋላ ገፋ ስታረጉት ይስተካከላል። ብዙ ጊዜ መቀመጫችን የኋላውን አናስተካክልም። ሴቶች በተለይ ስናሽከረክር በቃ ከወገባችን ቀጥ ብለን ነው። የፊት ለፊት አይታየን ይሆን ምን ይሆን አላውቅም፣ ነገር ግን ይታያል። የኛ አቀማመጥ አለማስተካከል ነው። እግራችን ደግሞ ግጥም አድርገን አንቀመጥ። እግራችንን ከፈት አድርገን ፍሪ ሲሆንና ነዳጅ ስንሰጥ በደንብ እንዲመቸን አድርገን፣ በተለይ ደግሞ እነዚህ ኤርጌንዶ ጫማዎችና አንዳንድ የሚያንሸራቱ ጫማዎች ባንጠቀም ተመራጭ ነው። ሽፉን ጫማ በጣም ጥሩ የሆነ ጫማ ቂጡ ያላለቀ እሱን ነገር ብንጠቀም እየተሻለ ነው። ምክንያቱም በተለይ ለማጅ ስንሆን ማለት ነው ከለመር ነው አዳብት ካደረግነው በኋላ ወይም አንድ ከልምድ ከወጣን በኋላ ከ2 ወር ከ3 ከ4 ወር በኋላ የፈለግነውን አይነት ጫማ ለብሰን እንደውም በባዶ እግራችን መንዳት እንችላለን። ገብቷችኋል? ለማጅ ስንሆን ግን ትንሽ ሁሉ ነገር ድንግርግር ነው የሚልብን። ስለዚህ ያ ነገር እንዳይፈጠር ኮንትሮል ለማድረግ እንዲመቸን ጥሩ ጫማ ብንለብስ አቀማመጣችን የተስተካከለ ቢሆን እይታችን፣ እንዲሁም ደግሞ በተለይ ሾርደር እና ብላይንድ ስፖኪዮ በደንብ ብናይ የተሻለ ነው። ብላይንድ ስፖኪዮ በደንብ ብናይ ከሆነ ከኋላ የሚመጣ መኪና የሚገባብን መኪና፣ አንዳንድ መኪናዎች ከኋላ መጥተው በቀኝ በኩል ረድፍ ለመቀየር ወይም በግራ በኩል ረድፍ ለመቀየር ፈልጋችሁ ይደበቁባችኋል። ለምን መሰላችሁ? ሾልደር ስለማታዩ ከጎናችሁ ከእናንተ ጎን ጋር እኩል ስለምን ያኔ ወደ ግራ ወይም ወደ ቀኝ መሪ የምታዞሩ ከሆነ ግጭት ይፈጠርባችኋል። ስለዚህ እይታችሁን አስተካክሉ ነው የምላችሁ። ለዛሬ ስለ መሪ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት እላለሁ። እንደተለመደው ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በቀጣይ እስከምንገናኝ ቸርን ሰንብት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።